ወዴት ነው ብለኝ? ወደ ስራ መመለስ ይሻላል። እንዴት ቆይ ዝናት ብሌን እኮ እህቴ ናት። ቆይ አንቺ እንዴ እንደማድረግ እንዴት ድፍረቱን አገኘሽ? ምን ማለት ነው እያልሽ? ጽዳት ይሄ በጣም ትልቅ ስህተት ነው። ይልቅ ሌላ ምን ያስፈልጋል? እኔ ሌላ ምንም አይነት እኔ ደግሞ የበጨመች ደስ ወይ እዚህ ነገር ውስጥ ሮቤል ማለት ነው። አላቅም ጽኑ፣ ይሄን ነገር እንዴት እንዳሰብሽው እኔ ምንም አላቅም። እውነቱን ንገረኝ ካልሽኝ እህቴ ጽዳት ስትሰራ ማየት በጣም ነው የሚከብደኝ። ጉድ እኮ ነው። ቆይ ግን ሰው ለጽዳት ያለው አመለካከት ምንድን ነው እንዴ? ድርጅቱ የኛ ማለት የሱ አይደለ እንዴ? የራሷን ነገር ማጽዳት ምንድን ነው ችግሩ? በጭራሽ ጽኑ፣ እኔ እንደዛ ለማለት ፈልጌ አይደለም። ከሆነ እያሱ ምንም ችግር የለም፣ እኔ አጸደዋለሁ። ፍላጎት እሱ ከሆነ ቆይ እንጂ ጽኑ፣ ችግር የለም። አሁን ስራ መግባት አለብኝ። በጣም ሰዓት እየሄደብኝ ነው።
ሮቤል ሳይነግረኝ ወጣ እንዴ? ኃይላ ጽኑ ምን ተፈጠረ? አይ ምንም አልተፈጠረም። እርግጠኛ ነሽ ግን? የተረበሽ ነው የምትመስለው ድምፅሽ። አይ ምንም አልተረበሽኩም፣ ደህና ነኝ። በቃ እኔም ልወጣ ነው። ወዴት እየሄድሽ ነው? ወደ ስራ ነው። ስራ እኮ መግባት አለብን። ጥሩ በቃ እኔም ትንሽ ከእያሱ ጋር ልቆይና ወደ ኋላ ላይ እመጣለሁ። ጥሩ በቃ ሮቢ፣ በኋላ እደውላለሁ። እንገናኛለን። ቻው። ሮማን እንዴት አደርሽ? ዝምታ መልስ ነው? እንደፈለክ። ምን ማለት ነው እንደፈለክ ማለት? ይኸውልህ ባቢ፣ ማንም የላትም ብለህ ነው አይደል እንደዚህ የምታደርገኝ? እኔም እኮ ወንድ ልጅ አለኝ። ተይ እንጂ ሮማን፣ አታስቂኝ እባክሽ። ወንድ ልጅ ካለሽ መጥቶ ፊት ለፊት አይጋፈጥልሽም? እሱ ከነጭራሹ መኖርሽን ረስቶሻል። ትሰማኛለህ? የኔ ልጅ መቼም አይረሳኝም፣ ስለማታውቀው ነው። እያሱን በደንብ አውቀዋለሁ። አንቺን ከኛ ለማዳን ምንም ዝግጁ አይደለም። እያሱ ብቻ አይደለም ደግሞ ብሌንም እንደዛው ናት። ትሰማኛለህ? ልጆች እዚህ እንደሌለው ስለሚያውቁ ነው እንጂ እዚህ እንዳለው ቢያውቁ ማለት ነው ምን እንደሚፈጥሩ ለአንተ ማስረዳት አይጠበቅብኝም። ኦ እንደዛ ነው። ግን ብሌን ሁሉንም ነገር ታውቃለች። እናቷን ለመርዳት ምንም ነገር አላደረገችም። ይኸውልህ እኔ ልጄን በደንብ አውቃታለሁ። በሆነ ነገር አስፈራርታችኋት እንጂ ዝም ብላ አትተወኝም። ገባህ አይደለ? አንድ ነገር ልንገርሽ ሮማን፣ ብሌንን አላስፈራራናትም። ወንድ ልጅሽም እንደዛው ስላልፈለገ ነው። አሁን ላይ እንደሚመስለኝ ሁሉም ሰው ትክክለኛ ማንነትሽን እያወቀ ይመስለኛል። አሁን ውጣልኝ፣ ምንም አታደርግልኝ። ቢያንስ ዝም በማለት ተባበረኝ። በቃ ዝም በል፣ ድምፅህን መስማት ነው ያስጠላኝ። ውጣልኝ አሁን። እኔ የምለው ሮማን፣ እዚህ ከመጣሽ በኋላ በትክክል እንቅልፍ አልተኛሽም። ከዚህ ከወጣሽ በኋላ ወገብሽ በትክክል የሚሰራ ይመስልሻል? ውጣልኝ አሁን፣ ካጠገቤ ውጣልኝ ከፊት እያልኩ ነው። በጣም ጥሩ፣ መልካሙ ሊሆንልሽ። እኔ ሮማን ይሄን ፋይል ትሞታታለህ እንጂ መቼም አልሰጥም። መቼም ስትመኘው ትኖራለህ እንጂ ሬሳዬን ከዚህ ብታወጣ ራሱ መቼም አልሰጥም። አላወከኝም። እንዴት ነው? እስካሁን አዝዘሽ አልጨረሽም ነው ወይስ እንደዚህ ሞሎ ያይዘሽ እያሱ እንደሽ ፈልግሽ? ምንድነው የምታወሪው ጽናት? አልገባኝም። አልገባሽም ብሌ? ይልቅ ቶሎ አጽድሪና ቢሮ ፈልግሻለሁ። እናቴ ምን ሆነች ጽናት? ምን ተፈጠረ? እሷማ በጣም ተመችቷታል። ምን ትሆናለች?
ይልቅ እሱን ጨርሽና ቶሎ ብለሽ ቢሮ ነይ፣ ማውራሽ ነገር አለ። እርግጠኛ ነኝ ጽኑማ ደህና ናት? ኦ ሴትዮ በእናትሽ አታስለፍልፊኝ። ይልቅ ይሄንን አጽድተሽ ጨርሽ ቢሮ እንድትመጪ እፈልግሻለሁ። አንበሳ ሲያረጅ ዝም በመጮሽ ሆነ ለለችም ወይ? እሺ እሺ ብለኝ ስራ ጨርሰሽ ነው ወይስ? አዎ ማለቴ ትንሽ ነው የቀረኝ። የኢያሱ ቢሮና መጸዳጃ ቤቱ ብቻ ነው የቀረኝ። ቆይ እንዴት እስካሁን ስራሽን አጨርሽም? በዛ ላይ ደግሞ ከቤት የወጣሽው በጠዋት ነው አይደል እንዴ? ነው ወይስ እኔን ንቀሽኝ ነው ብለኝ? ቆይ እስኪ አሁን መናነቅን እዚህ ጋር ምን አመጣው? ምናልባት እንግዲህ እኔ አዛዥ አንቺ ደግሞ ታዛዥ ስለሆንሽ ይሆናል። አትሳሳች። እኔ እኮ አንድ ጊዜ ስራዬን አምኜ ተቀብያለሁ። ቆይ እስኪ እሱን ታዩና ለምንድን ነው የፈለግሽኝ? ጥሩ ጥያቄ ነው። አንቺ እዚህ ድርጅት ውስጥ ጽዳት የምትሰሪው ወደሽና ፈቅደሽ እንደሆነ ለኢያሱ ተነግረዋለሽ። እንዲሁም ደግሞ በጣም ደስተኛ ሆነሽ እኛን እያገሽን እንደሆነ ነው የምታወሪው። ተግባባን? እንደጠበቁት ወንድሜ ተናገረሽ አይደል? በጭራሽ እንደዛ እንኳን አይደለም። እና ታዲያ ለምን እንደዛ ልትይኝ ቻልሽ? ይኸውልሽ ብሌን፣ እኔም ብዙ ጥያቄ መጠየቅ አይጠበቅብሽም። ከአንቺ የሚጠበቀው እኔ የምልሽን ነገር ማድረግ ብቻ ነው። እሺ፣ ስለዚህ ቆይ እኔ አሁን ምን እንዳደርግ ነው የምትፈልጊው? ነገርኩሽ እኮ ብሌን፣ እዚህ ቢሮ ጽዳት የምትሰሪ ወደሽና ፈቅደሽ እንደሆነ ለኢያሱ በደንብ ማሳመን ይኖርብሻል። ካልሆነ ግን የሚፈጠረውን ነገር እኔ ልነግርሽ አልችልም። ዛሬም ልታስፈራሪኝ ነው? አይ እያስፈራራሁሽ ሳይሆን ምናልባት ከረሳሽው ብዬ እያስታወስኩሽ ነው። አይዞሽ፣ አልረሳሁትም። የእናት ነገር ሲሆን ምንም ነገር አይረሳም። ትንሽ ጠጠር ይላል። ጥሩ። ስለዚህ በደንብ ተስማምተናል ማለት ነው? አዎ ተስማምተናል። አሁን የጀመርሽውን ስራ መጨረስ ትችያለሽ። እሺ ልሂድ። ቆይ ሮቢ፣ ለምንድን ነው ከኔ ጋር ቢሮ መሄዱን ያልፈለከው? ኢያሱ አንድ ጉዳይ አለኝ፣ ለዛ ነው። ግን እንደጨረስኩ ልደውል። ከቢሮ ካልወጣ እመጣለሁ። ጥሩ በቃ። እና ታዲያ አልሸኘም ነበር? እመጣለሁ ኢያሱ፣ ግድ የለም። አንተ ሂድና ጠብቀኝ፣ እደርሳለሁ። ካልክ እሺ፣ ደውልልኝ በቃ። እሺ እደውልልሃለሁ።
አስጠበቅኩ አይደል? አረ ችግር የለውም አላስጠብቀኝም። እሺ ምን አዲስ ነገር አለ? ወይዘሮ ሮማን እንዴት ነች? እኔ እኮ በዚህ ልክ ማን ደረቷን እንድትነፋ እንዳደረጋት ነው ግራ የገባኝ። ምንም እኮ ነው የማትፈራው። ግራ ነው ያገባች። እንዴት? እኔ ግን በዚህ ሁሉ መሀል የሚሰማኝ ምን ያህል ገንዘብ አፍቃሪ እንደሆነች ነው። እሱ ግልጽ ነው ባቢ። ግን ደግሞ ሮማን እስከ መቼ አግታችሁ ልታቆዩት ነው? በዛ ላይ ደግሞ እያሱ መጥቷል። እሷ በዚህ ሁኔታ ከቀጠለች እያሱ መጠርጠሩ አይቀርም። እያሱ መጣ? ቆይ እንዴት በዚህ ፍጥነት ሊመለስ ቻለ? ስራውን ለሌላ ሰው ኃላፊነት ሰጥቶ ነው የመጣው። በዚህ ሰዓት መመለስ አልነበረበትም። ቢያንስ ዶክመንቱ እጃችን እስኪገባ ድረስ መመለስ አልነበረበትም። ልክ ነህ። ስራችንን ሳንጨርስ መምጣት አልነበረበትም። ግን ደግሞ ምንም ማድረግ አይቻልም። ቆይ መቼ ነው የመጣው? ዛሬ ጠዋት ነው የመጣው። ታዲያ ጽኑ እንዴት አላሳወቀችኝም? አይመስለኝም ባቢ። እሷም እያሱ ድንገት ስለመጣ ተናዳለች። ቢሆንም ማወቅ ነበረብኝ። እባክህን ልቀቀኝና ይኸውልህ ፋይሉ ካለበት ራስ ልስጥ። እንደው ልብሴን እንኳን ልቀይር በእናትህ። ልብሴን ላይ እባክህ ላይ ከረም እባክህ እየለመንኩ ነው። እናንተ መቼም ቢሆን አታገኙትም። እኔ ካስቀመጥኩበት ላምጣልህ እያልኩ ነው። አፈር ብላ አፈር ያስበላ። ጭራሽ የለም መሰለኝ። አቢ ነው ባቢ ሲያባጡ ባቢ ኧረ እባክህ ልለምን እባክህ። የለህም? አኑርህ ፈጣሪ አኑርህ ከምድረ ገጽ አጥፋ። መቼም እንደማታገኘው ልቦና ታውቆ ነው አይደለም? መቼም ቢሆን ያንን ፋይል ካገኘኸው እኔ ሞቻለሁ። አብረን ተያይዘን እንከርማለን። ውይ አስደከመኝ። እንደው ልፋት ይሆንብሃል ምንም ነገር ለማታገኘው ነገር። አንተም ጊዜን ባታቃጥል ምን አለ? የኔንም ጊዜ ባታቃጥለው።
ከመንገድ አይደል የመጣው? እረፍት ማድረግ ነበረብኝ። አታስቢ ጽኑ፣ ውስጤ ምንም ድካም የለም። ተው እያሱ፣ እኔ ግን እረፍት ማድረግ እንዳለብን ነው የሚሰማኝ። ጽናት አታስቢ፣ ውስጤ ድካም ቢኖር እኔም አልመጣም ነበር። ካልክ እሺ፣ ግን እረፍት ብታደርግ ጥሩ ነበር። አታስቢ ጽናት፣ ድካም ላይ አይደለሁም። ይልቅ ቅድም ስሜታዊ ሆነሽ ነበር። እኔ ጽዳት ስሪ አይደለም ያልኩሽ፣ ግን የስራ ለሁለታችሁም አይሆንም ነው ያልኩት። እያሱ ታውቀዋል፣ ነገሩን እኮ በጣም እያጋነንከው ነው ያለው። እሷ በቃ የራሷ ድርጅት እንደሆነ እየተሰማት ነው ለቤቷ እንደምትሰራ ነው እየሰራች ያለችው። አስፈላጊ ከሆነ ደግሞ ጠርተህ ማናገር ትችላለህ፣ ወይ ደግሞ ጠዋት እንዳልኩ እኔ ጽዳቱን ማጽዳት እችላለሁ። ያን ያህል አያቅተኝም። ቆይ ከዚህ ሁሉ ለምን ጽዳት ሰራተኛ አይቀጠርም? ለምን ነገሩን ቀለል አናደርገውም? እንግዲህ በድርጅቱ አሰራር መሰረት ማስታወቂያ ወጥተናል። እስካሁን ግን ማንም ሰው መጥቶ አላመለከተም። እሺ በቃ ጽኑ፣ ለማንኛውም ከፈለግሽኝ ቢሮ ነኝ። እሺ ወንድሜ ለምን መጣህ? ማለት ትንሽ አታርፍም ነበር? አይ ብሌን፣ ውስጤ ምንም የድካም ስሜት ስለሌለ ነው። አይ ጥሩ፣ እንደዛ ካደረግክ ግን ብታርፍ ጥሩ ነበር። ይልቅ መሆን ወይ ሆነስ ከምችልና እናውራ። አይ ጨርሻለሁ እኮ ትንሽ ነው የቀረኝ። ጨርሰን ብናወራ ይሻላል። ይችን አስተካክዬ ምናምን እናወራለን። ብሌን አስቀምጪው አልኩሽ እኮ። ግዴታ ሮማን ዶክመንቱ የት እንዳለ ለመናገር አፏ መክፈት አለባት። ግዴታ ነው። አዎ ባቢ፣ እኔ እኮ ግራ እየገባኝ ያለው ቆይ ሮማን ምን ብናረጋት ነው ዶክመንቱ የት እንዳለ መናገር የምችለው? በየትኛው መልኩ እንደሆነ አላውቅም፣ ግን ደግሞ ግዴታ ዶክመንቱ ማግኘት አለብን። እስካሁን ድረስ ራሱ ዘግይተናል። በሷ ባልሆነ ነገር ስፈርድ ነበር። ኖ ባቢ አትሳሳት፣ አልዘገየንም። ደግሞ አንተ እንደመጣ አይደለ እንዴ ስራን የጀመርከው? ይሄ ሁሉ ችግር እያመጣ ያለው የሮማን ያለመናገር ነው እንጂ የኛ ስህተት አይደለም። ስለዚህ ሮማን ግዴታ መናገር አለባት ማለት ነው። በትክክል። እርግጠኛ ነሽ ብሌን? ይሄን ቢሮ የምታጸጂው አንቺ ኃላፊነት መስሎ ስለተሰማሽ ነው?
ወይስ? አይ ወንድሜ በቃ ነገርኩህ እኮ። እንዴ ምንድነው የምትለኝ? ይሄ ድርጅቱ እኮ ሁላችንም ነው። ስለዚህ እኔም ደግሞ የበኩሌን ድርሻ ማውጣት ፈልጋለሁ። አለቀ። ደግሞ ስባጸዳ ምን ችግር አለ? የራሴ ድርጅት አይደል እንዴ? እሺ ብሌን፣ አንቺ ምንም ካልተሰማሽ እኔ ምንም ልልሽ አልችልም። ምን ነው ወንድሜ አንተን ደበረህ እንዴ? እንዴ ቆይ ለምንድን ነው የማይደብረኝ? ሞሉ ያይዘሽ እያየሁሽ። ቀለል አድርገው በቃ ወንድሜ፣ ለትንሽ ቀን እኮ ነው ነገሩ። ባይዋጥልኝም እሺ ከማለት ውጭ አማራጭ የለኝም። አሁን እሺ ብዙ ይቀርሻል? አልጨረሽም? አይ ትንሽ ነው፣ ጨርሻለሁ። የማግዝሽ ነገር አለ? ምንም የምታግዘኝ ነገር የለም፣ አታስብ። እና ታዲያ ምን ሆነሽ ነው ፊትሽን የከፋሽ የምትመስዪው? አረ ምንም አልሆንኩም ወንድሜ። እንደዚህ የሚያስብልኝና የሚቆረቆርልኝ ወንድም ስላለኝ ትንሽ ደስ ብሎኝ ነው። እርግጠኛ ነሽ እሱ ብቻ ነው? አዎ ወንድሜ እሱ ብቻ ነው። በቃ ደስታ ነው ካልሽ እሺ። የኔን ቢሮ ግን ማጽዳት አይጠበቅብሽም። ተይው። እሺ ወንድሜ። ብሌን ወይ ስጨርሽ አሳውቂኝ። ሻይ ጋብዝሻለሁ። እሺ መልካም ስራ ወንድሜ። እሺ ጽናት፣ ለወንድሜ እንድነግረው የምትፈልጊውን ነገር ነግሬዋለሁ። ጎበዝ፣ በደንብ አሳምነሻል ብዬ ተስፋ አድርጋለሁ። በዚህ ምንም ነገር ሀሳብ እንዳይገባሽ፣ እንድለው የምትፈልጊውን ነገር በሙሉ ብዬዋለሁ። ጥሩ። ስለዚህ ስራሽን ከጨረሽ ወደ ቤት መሄድ ትችያለሽ። ትንሽ ይቀረኛል። አሁንም ብሌን? አዎ። ጥሩ። ብቻ በጨረሽ ሰዓት መሄድ ትችያለሽ። እሺ። መግባት ይቻላል? እና እንዴት ነው አወራት? አውርቻታለሁ ጽኑ። እሺ ምን ተረዳ? እኔ እንጃ ምን ማለት እንዳለብኝ ጽኑ። ግራም ያጋባ ስሜት ነው የተሰማኝ ያለው። በእርግጥ እሷ ያን ያህል ትኩረት አልሰጠችውም። ነግሬሃለሁ እኮ እያሱ፣ አንተ እኮ ነው ነገሩን በጣም አጋነህ ወደ ሌላ አቅጣጫ እየወሰድከው ያለው። እሺ ላለማሰብ ሞክራለሁ። ይልቅ እያሱ ለምን ወደ ቤት ሄደህ እረፍት አታደርግም? ከመንገድ መተህ እኮ ወደ ቢሮ መግባት ልክ አይደለም። ይሻላል ጽኑ። አዎ ይሻላል። አንተ ሂድና ቤት እረፍት አድርግ። እኔም አንድ ጀመርኩት ስራ አለ፣ እሱን ጨርሼ እመጣለሁ። እሺ ካልሽ።
ባቢ ምን ልል እንደምችል አላውቅም። ብቻ ግን ያለህን አቅም በሙሉ ተጠቀም። ልክ ነህ። እንደሱ ማድረግ አለብን። አንዴ ባቢ ስልክ ላውራ። ይቻላል። ሄሎ ሮቢ። ወይዬ ብሌንዬ። ስራ እየጨረስኩ ነው ሮቢዬ። ከቻልክ የምንገናኝበት ካፌ ልጠብቅህ? እሺ ብሌንዬ፣ እዛው ጠብቂኝ፣ አልቆየም። ይቅርታ ባቢ፣ ትንሽ የስራ ጉዳይ ሆኖብኝ ነው። አሁን መሄድ አለብኝ። ይሄን ያህል ፈገግታ ከየት የመጣ ነው? ፈገግ አልኩኝ እንዴ? አልታወቀኝም ነበር። በቃ አሁን ግን መሄድ አለብኝ ባቢ። የፈገግታውን መንስኤ ባትነግረኝም እኔ ግን በራሴ መንገድ ደርስበታለሁ። ድረስበት፣ እደውልልሃለሁ። እሺ ቻው። አዝናለሁ ሮቤል። ለካተም ከነሱ ጋር ነበርክ። ችግር የለውም። አንተን በዚሽ በእጄ ውስጥ በዚሽ በእጄ መዳፍ ውስጥ አስገባህና እንደ ኳስ አሽከረክራለሁ። ከዛ የምፈልገውን ነገር አደርጋለሁ። በአጭሩ መጠቀሚያና መጫወቻ ኳሳይ አደርጋለሁ ማለት ነው። ግን ደግሞ እኔ ከዚህ በፊት አላውቅም። ምን አለበት ብትነግረኝ? ጥሩ መስለው ከጀርባ የሆነው ለወጉኝ ሰዎች ደግሞ ምላሽ ቆንጆ ነው።